አለይኩም ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ኢንሻአላህ ሀገራችንን ሰላም ያደርግልን እና ረመዳን እንዴት ይዟችኋል? በሁለታችንም ጾም ገብቷል እና ጾም እንዴት ነው? ረመዳን እንዴት ነው? በዱዓ በዲናችን እንበርታ። አላህ ሱብሃነሁ ወተዓላ ይቀበለን። አላህ ጾሙን ከሚጠቀሙት አላህ ያድርገን። መራብ መጾም ታይሆን ጾሙን ከሚጠቀሙት ያድርገን። ሁላችንም አፊያ የሚያጣውን አፊያ አላህ ይወፍቀው። ርዝቅ የሚያጣ ርዝቁን አላህ ይረዝቀው። መጠለያ የሚያጣውን መጠለያ አላህ ይስጠው። አላህ ሱብሃነሁ ወተዓላ ረህመቱን ያወርድልን፣ ሰላም ያደርግልን እና ሁላችሁንም የመደም ቅመሞች ደግሞ አላህ ይገድፋችሁ። ስራ በጣም ይበዛል። በጣም ሌሊቱን ትንሰራ አድረን ጧት እንተኛለን። ጧት ደግሞ የተረጋጋን ከእንቅልፍ አንተኛም። ተማሪ ካለ ለተማሪ ይነሳለን እና ከባድ ነው። የምናውቀው ሁላችንም ማለት ነው። እና አላህ ይጠብቃችሁ፣ ባላችሁበት አላህ ሱብሃነሁ ወተዓላ ይደግፋችሁ። እውነት ያንን እቃ አንስቶ ያንን እቃ አጥቦ እንደገና ፊጥራ እንኳን ናፈጥ አንዳንዱ ቤትማ እኔ እንኳን አልሐምዱሊላህ ግን እና አንዳንዱ ቤት እኮ ያ ሁሉ እቃ አንስተው መሬት እንዳለ ዳር ዳር ሁሉ እቃ በስቶ በጣም የሚያዝኑት እና ያን ሁሉ አጥቶ እነሱ ግን እሷ ግን አላፈጠረች እና የኛ በጣም ነው የሚያሳዝን። ለዛም ሆኖ ማንም አይረዳንም። ማንም ቆይ ለምንድን ነው ሀታ እንኳ ክፍለ ሀገር ሂደን ምሳሌ ጨብላን እንኳ እንደ ሰው ብንናገር የአረብ ሀገር ጠሽ ነው የምንባለው። እንደኛ የተሸከምነው ሁሉ የሚረዳን ብናገኝ እውነት ከባድ ነው። ቢከፋን ወይ ሽንት ቤት ወይ ደግሞ ከበር ላይ ቆም ብለን ማልቀስ። ክፍላችን እንኳ ሄዶ ማልቀስ የማይችሉ ሰዎች አሉ። እኛ እኮ እንደ ሰው ቤተሰብ መመስረት ያስፈልገናል። አግብቶ መውለድ እንፈልጋለን። እኛም እንደናንተ ከእናንተ የወጣን ሰው ነን አይደል? እና አላህ ሱብሃነሁ ወተዓላ በጫካው ግማሹ በበረሃ ግማሹ ወላሂ አንድ ወንድሜ ቪዲዮ ሰርቶ ልክልኝ የሚያድሩት ጫካ ነው። እውነት የነሱ ገንዘብ ማለት ነው። በጣም ተኛ የበለጠ ሐራም ነው። በቃ እውነት የእውነት በጣም ያሳዘነኝና አልሐምዱሊላህ ይለኛል ወላሂ እና ጫካ ላይ
በቃ በስደት ላይ ተንከራተው በባህር እንደዛ ሆነው አሁን ደግሞ ድንበር ላይ ወላሂ ለአጽም ጫካ ላይ ያሳዝኑ ማለት ነው። ጾም እንኳን ጾም ለምን ጥራችሁ እንዴት ነው? እኛ ከሁሌም ጾመኛ ነን አሉ እና አንድ ቀን እንኳን አርቦኛል ብሎኛ ያቅምና ቆይ ምን ሆነ ነው አላፈጠራችሁም እንዴ? ገና ነው እንዴ የእናንተ ጋር እኮ ይሰግዳል። አሁን እኛ እኮ ጾመን አናቅም 15 ቀናችን ግን ለምንድን ነው ያልጾማችሁት? ትለው እኛ እኮ ሁሌም ጾመኛ ነን፣ በጣም ስቃይ ላይ ነን እኮ ያው እኔ መናገር ስለማልፈልግ ነው እንጂ እና በጣም ነው የሚያሳዝኑት። አላህ ይርዳቸው። በጫካ ላይ ድንበር ላይ ያሉት ወንድሞችን አላህ ይርዳቸው። ወላሂ በዚህ አጋጣሚ ዱዓ አድርጉላችሁ። ይህን ቪዲዮ የምንታዩት በሙሉ በድንበር ላይ ወንድም አለን። በቃ የሀገሮቻችን ወጣቶች ግማሹ ሞተዋል። በቃ ግማሹ ተጥይት ጓደኛዬን ትናንትና አጣሁት ብሎኝ እውነት እያለቀስ ነገም የኔ ተራ ነውና እያለኝ ወላሂ የልጅ እና አላህ ይርዳው፣ አላህ ይርዳቸው ሁላችሁንም ወንድሞቻችንን አላህ ይርዳቸው። መንከራተት ከዚህ ሁሉ አገራችን ሰላም ሆኖ የወጣት ስራ ተከፍቶ ቢኖር ምንም አይንከራተትም። እውነት እኛ እንኳ እቤት ውስጥ ነን፣ እኛ ዝኩነን አላህ እናማርራለን። ግን አልሐምዱሊላህ ከባድ ነው እና አላህ ሱብሃነሁ ወተዓላ ይጠብቃችሁ። ይህን ሁሉ ይህን ቪዲዮ የምንታዩት በሙሉ ዱዓ አድርጉላችሁ። በስደት ላይ ወንዶቹ ታው በጣም የሚያሳዝኑት እውነት ያንን እኔ እንጃ አልቻልኩም። በቃ ያንን አይቼ በጣም ነው የሚያሳዝኑት እና አላህ ይርዳችሁ። ዱዓ እናርግላቸው። በዛ በበረሃ ሻሃዳ እያረጉ ወጥተው ከዛ ደግሞ የጥይት ራት እንደኛ ተበድረው እንደኛ ብዙ ነገር ሆነው ነው የመጡት። ብቻ በጣም ነው የሚያሳዝነው። እኔ ሀቂቃትን ወንድም አልሄደብኝም፣ ግን እዛ ያሉት የኔ ወንድም ናቸው። በቃ አንጀቴን ነው የበሉኝ። እውነት ድፍት ብለው በየስሩ በየዛፉ ቅጠል በየዛፉ እንትን ላይ እውነት አሳዝኑኝ። እንደዛ ሆኖ ነው የመጡት። ከዛ ደግሞ በዛ ውሃ ጥምና በረሃብ ላይ የፈረደበት በጥይት ይመታል። በሀገራችንም አጋቾች ታክሲው ይደበደባል። እውነት በጣም ነው ያሳዝኑኝ። ምን እንደምላቸው አላውቅም። በቃ አንጀቴን ነው የበሉኝ። ያንን ቪዲዮ አይቼ መወሰት ራሱ አልቻልኩኝም እና በቃ እዛ ጣሾ ላይ ትኝት እዛ ጣሾ በባብ የሚመታ አለተኛበት በራበው ላይ እናት ግን ልጅ ምነው ድምፁ ጠፋ አይደውልልኝም እንዴት ትላለች። እሱ ወይ ሞቶ ይሆናል እና ብዙ እናቶች በዚህ ይቅር። እውነት ፍትህ በስደት በባህር ለሚሄዱ ወንድም እህቶች ድንበር ላይ በጥይትም በረሃብም ለሚሞቱት በጣም ነው የሚያሳዝነው። አላህ ይርዳቸው። እኔ እንጃ ምን ነው አንድ መፍትሄ ይታጣበት። በጣም ነው የሚያሳዝኑት። አላህ ይርዳቸው እና ተምላችሁ በላይ በጣም ነው ያሳዝነው። እኔ እንጃ
እኔ ምን እንደምን አላውቅም።